አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት አመሻችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። እንግዲህ በጉጉት ስንጠብቀው የነበረው የጨረቃዎቻችን ቪዲዮ ተለቆልናል። ሁላችሁም አይታችሁታል። እንግዲህ ያላያችሁትም ትኖራላችሁ፣ በስራ ቢዚ የሆናችሁ። አሁን ላይ ረመዳን ደርሷልና ሙስሊም እህቶቼ እንኳን ለረመዳን ጾም እንኳን ለተከበረው ለታላቁ ወር ረመዳን በሰላም አደረሳችሁ ውዶቼ። በጤና ይሄን ያላዩ ብዙ እህት ወንድሞቻችን አሉና አልሐምዱሊላህ ረብል ዓለሚን እኛን ለዚህ አድርሶናል ማለት ነው ውዶቼ። እንግዲህ ጾሙን በሰላም ጾመን የምንጨርሰው ያድርገን፣ ጾመው ከተጠቀሙት ያድርገን ውዶቼ። ክርስቲያን እህቶቼ እንዲሁም እንግዲህ ደርሷል፣ የነሱም ነገ ነው አይ ቲንክ የሚገባው የነሱም። እንኳን በሰላም አደረሳችሁ። እናንተንም በሰላም ጾማችሁ የምትጨርሱ ያድርጋችሁ። በቃ ብሩኬ እንዳለው ውስጣችንን ልባችንን ንጹህ አድርገን ነው ይሄን ወራት መጾም ያለብን። ሁሌም ቢሆን ግን በልባችን ጾም በሚመጣ ሰዓት ብቻ ሳይሆን ከጾም ውጭ ራሱ ውስጣችን ንጹህ ሊሆን ይገባል። በተቻለና አቅም ያው ሰውነን ፍጹም አይደለንም፣ ግን ደግሞ በተቻለና አቅም ከነገሮች የምንቆጠብበት መንገድን የሚከፍትልን ያርገው እንግዲህ እና ውዶቼ። ዛሬ ብሩኬ እንግዲህ ወሳኝ መልእክቶችንም ተናግሯል፣ ብዙ ነገሮችን ተናግሯል ምናምን። ቅመምዬንም የሚያምር ቀሚስ ገዝቶ ሰርፕራይዝ አድርጓታል ምናምን። አረ በለው እንዴት አባቱ እንደሚያምር እና እሷ ስለብሰው ደግሞ ሀይሚዬ ስለብሰው ደግሞ እንዴት እንደምታምር የኔ ልዕልት እንዴት እንደምታምሪ እና አላህ ይጠብቃችሁ ሁላችሁንም። ብሩኬም ዝንጥ ብሎ ፏ ብሏል። ንግስቷ አልተቻሉም ነው የምላችሁ። የኛ ድምቀቶች በጣም ነው የሚያምሩት ወላሂ ማሻአላ። አላህ ይጠብቃችሁ ከሰው አይን፣ ከምቀኛ፣ ከተንኮለኛ፣ ከሁሉም ነገር አላህ ይጠብቃችሁ። በቃ እኛ ከምንጠብቃችሁ በላይ ከፍ ብላችሁ የምናያቸው ያድርገን ጨረቃዎቻችን። እና የብሩኬ የቀሚስ ምርጫዎች የሚገርሙ ናቸውና ይመችክ። የምሬ ነው። በጣም የሚያማምር ቀሚስ ነው። ምርጫዎቹ በጣም የሌሉ ናቸውና ከዚህ በፊትም አይታችኋል። ሁለት የሚያማምር ቀሚስ ገዝቶላት ነበርና እንደውም አንዱን ለብሳው መታ ነበር ቤት የሰጣት ሰዓት ላይ በጣም ነው ያማረባት ያን ራሱ ማለት ነውና የሚገርመኝ ነገር ደግሞ ብሩኬ ምርጫዎቹ ላይክ ሀይሚዬ ሂዳ የገዛችው ይመስል የሚመጡት ቀሚሶች ሁሉ ከሷ ጋር እንዴት አባታቸው እንደሚያምሩ መተው በቃ ልክክ ነው የሚሏት እና በጣም የሚያምር ቀሚስ ነው። በጣም ያምራል። ምርጫ አንደኛ በቃ ምርጫ፣ ልብስ ምርጫ ምናምን ትችላለህ። ከድሮም ጀምሮ ነው ባይዘወይ በፊት ቡታጅራ እያሉ ራሱ አዲስ አበባ ሳይገቡ በፊት ምናምን እንደዚህ ሰርፕራይዝ ያደርጋት ነበር ቀሚስ ምናምን እየገዛና ቀሚሶቹ ሁሉ ልክ ናቸው ለሀይሚዬ እና በጣም ይገርመኛል። እና ምርጫዎቹ በጣም የሚገራርሙ ቀሚሶች ናቸው። ከዛ ደግሞ ሄዶ ደግሞ ከእሷ ጋር ልክክ ነው የሚሉት እና በጣም ደስ የሚል ነገር ነው። ምርጫ ትችላለህ ብሩኬ። በጣም ነው ያማረባቸው። ሁሉንም ነገር ማድረግ ነው የምፈልገው። ብቻ ሃፒ ቫለንታይን ኤቭሪ ካፕልስ፣ ፍቅረኛሞች በሙሉ እንኳን አደረሳችሁ። ሲቀጥል ደግሞ አንድ ነገር ማድረግ እፈልጋለሁ። ምን መሰላችሁ? ቫለንታይን ዴይ ነው። ሀይሚ ትወደኛለች፣ ጥሩ ስሜት አላት ለእኔ። ብዙውን ጊዜ በቫለንታይን ዴይ ወንድና ሴት አብሮ ይተኛሉ። ይህ ማይካድ ነው። እኔ አሁን ፈጠጥ ብዬ ሰዋራ ይህ ልጅ ባልጓል ምናምን እንዳትሉ። እንግዲህ አንድ ወር ሙሉ ስታጥቡት የነበረው በስድብ እየዘቀዘቃችሁ ስትረግጡት የነበረው ብሩክ አለማየሁ ይሄ ነው እንግዲህ እውነተኛውና የሚገርም ልጅ ነው። የምናከብረው የምንወደው በምክንያት ነው። የምናውቀው ማለት ከበፊት ጀምሮ እየተከታተልን የመጣ ነው። እንረዳለን ማለት በቃ ላይክ ድራማ ሲጀምሩ ምናምን ግልብጥ የሚሉ ሰዎች እነዛ ትክክለኛ አድናቂ ያልሆኑ ሰዎች ናቸው ብዬ ነው የማስበው። ወይም ደግሞ ጥላቻ ያለባቸው እንዲሁ ዝም ብለው መፈትፈትና ለራሳቸው ጥቅም ብቻ ሲሉ የሚሰሩ ናቸው ብዬ አስባለሁኝ። ምክንያቱም ያው ትንንሽ ዩቲዩበሮችም ሊሆን ይችላሉ፣ ቲክቶክም ፎሎው ለመሰብሰብ ምናምን የሚጠቀሙት ነገር ሊሆን ይችላል እንጂ ትክክለኛ አድናቂ ከሆኑ እንደዚህ አይነት ነገር የሆነች ነገር በተፈጠረ ቁጥር መገለባበጥ ምናምን አያስፈልግም። ሰውን በተደጋጋሚ እንወቀው ማለት አያስፈልግም። እነዚህ ልጆች ከመጀመሪያው ጀምረን ስንከታተላቸው የመጣ ልጆች ነን እና የሆነ ስራ ሲጀምሩ ድራማ ሲጀምሩ በቃ አለ አይደለ እንደ ድራማው እንኳን ቢባል የሆነ ሰላማዊ አስተያየት መስጠት እንጂ ሰውን በቃ ወዲያውኑ ቶሎ ብላችሁ ለዛ ሰው የሆነ ስም ሰጥታችሁ
በቃ የማይሆን የማይገባውን ስም መስጠት ምናምን አስፈላጊ ነው ብዬ አላስብም። ድራማ መሆኑን ያልተቀበሉ እንደ ሪል አድርገው የወሰዱት ሰዎች እንኳን አይፈረድባቸው። ምክንያቱም አለማወቅ ነው ብለን እናልፈዋለን። ማለት ስላላወቁ እነሱ በተረዱት ልክ ነው በቃ የእውነት አድርገው ስላሰቡት ነው ምናምን ብለን እናስባለን። ቢሆንም ግን እንደዛ እንኳን ቢሆን መሳደብ ምናምን ብዙ ነገሮችን ካፍ ማውጣት ሳይሆን በቃ ነገሮችን በጥሩ ነገር መመለስ ይቻላል። ገባችሁ? በጥሩ አስተያየት በጥሩ ሀሳብ በመስጠት ምናምን ነገር እና እንደዛ እንኳን ቢሆን ማለት ነው። ግን ከዛ በላይ ደግሞ የሚያመው ነገር ምንድነው? ድራማ መሆኑን እንኳን እያወቃችሁ በጣም አፋችሁን የምትከፍቱ ነበራችሁና መውረዳችሁን ያሳያችሁን። ለማንኛውም ይሄን ሁሉ ያዘበዘብኩት ምንድነው? ብሩኬ ምንም ነገር ሴት ልጅ የሚጎዳ ነገር አያደርግም። በቃ በጣም ክብር ያለው ልጅ ነው። እንዳሁኑ እንደምታዩት ወንዶች የሆነ ስሜት የሚገዛው አይነት ወንድ አይደለም። የተረጋጋ ክብር ያለው ወንድ፣ ሁሉን ነገር በክብር ማድረግ የሚፈልግ አይነት ወንድ ነው። ማለት ይሄ ሰው ይሄን አረገና እኔም ይሄን ማድረግ አለብኝ አይነት ብሎ የማይል የሰውን ነገር የማያይ ነገር የለም። በራሱ ብቻ የሚመራ በጣም ጀግና ልጅ ነው። እንደዚህ አይነት ወጣቶች ደግሞ ሊበረታቱ ይገባል። የምሬን ነው። አሁን ላይ ሁሉንም ነገር እያየ ነው ወጣቱ በምን አይነት ሁኔታ ውስጥ ተዘፍቆ ሴት ልጅ ምን ያክል እየበደለና ምን ያክል እየጨቆነ እንዳለ እያየ ነው ብዙ ወንዶች አሁን ላይ ማለት ነውና በተለይ እንዳለው በዚህ በቫላንታይን ጊዜ ውስጥ በአንድ ቀን ስህተት ብዙ ነገር ይፈጠራል ምናምን እንዳለውና ሴቶች ያው እንታለላለን። በተለይ ደግሞ ፍቅረኛ ብለን ከያዝ ነው ያ ወንድ እናምነዋለን ሙሉ ለሙሉ ማለት ነውና በዛን ሰዓት እንታለልና የአንድ ቀን ስህተት ብዙ መዘዞችን ይዛ ትመጣለች ማለት ነውና ብሩኬ ፈጣሪ ሰላምክን ያብዛው። ከዚህም በላይ በቃ እኔ እንጃ ታጋሽና ምርጥ ሰው ነክ። አላህ ይጨምርልክ። ጥሩ የሚያደርገው ነገር የለም እና ወንዶችዬ ምናልባት ያው ስሜት ከባድ ነው ምናምን ብዬ ላስብላችሁ እንደ ወንድ ላስብላችሁ እና ግን ደግሞ ሴቶች ደግሞ ብትሞቱ እንዳትሰሙ እግዚአብሔርን አዶን ነው አላቅም። ብትሞቱ እንዳትሰሙ ተብላችኋል። ሴቶች እንደ ሀይሚዬ ጀግና ሆኑ ማለት ነው። በቃ አናቀምስም በሉ አንቀመስም ወይ ፍንክች በሉ። በክብር ነው እንጂ እንዲህ ዝም ብሎ ምናምን የለም በሏቸው። እና ብሩኬ እንዳለው በቃ በምንም አይነት ሁኔታ ውስጥ እንኳን ብትሆኑ ምንም እንኳን ልጁን ብታፈቅሩት የፈለገ ብትወዱት የፈለገ የቱንም ያክል መስዋዕትነት ቢከፍልላችሁ በማንነታችሁ በክብራችሁ መደራደር የለባችሁም። በክብር ካልሆነ በስተቀር በእንደዚህ አይነት አጋጣሚዎች ክብራችሁን ልታጡ አይገባም። እና ወይ ፍንክች ነው ማለት ያለባችሁ። እንደዛ ስትሉ ደግሞ ያ ፍቅረኛችሁ በጣም ሞርዛን ይወዳችኋል እንጂ አይጠላችሁም። እንደውም ፍቅሩ ይጨምራል። እና ወንድ ልጅ እንደዚህ አይነት ሴት ነው የሚፈልገው የሚወደው፣ ለትዳር የሚመኛት እንደዚች አይነት ጀግና ሴት ነች ማለት ነው። እና ራሳችሁን አስከብሩ። እንዲህ ክብራችሁን ከሰጣችሁ በኋላ ያመናችሁት ስንት ነገር የሆናችሁለት ስንት መስዋዕትነት የከፈላችሁለት በእንደዚች አይነት ተልካሻ ምክንያት ያለ ክብር በዚህ አይነት አጋጣሚ አሳልፋችሁ ክብራችሁን ስትሰጡ ነገ የሚንቅሽ ተመልሶ ነገ የሆነ የበፊቱ ፍቅር የሚጠፋበት ወንድ ልጅ በዚህ አጋጣሚ ነው። ወንድ ልጅ የሚፈልገው ቆፍጠን ያለችን ሴት ነው፣ በክብሯ ማትደራደር ኖ ማለት ባለባት ሰዓት ላይ ኖ ማለት የምትችል አይነት ሴት ነው የሚፈልገው እንጂ ሁሉን ነገር እሺ የምትለው አይነት ሴት አይፈልግም። የምር ጠይቀው እንኳን ማለት ነው በጣም የሚወዷትን ቆንጅዬ ልጅ ሁና ምናምን የምታምር ሁና ብቻ ወዳውኑ የአይን ፍቅር የምንበለው የልብ የምንበለው ብቻ ጠብ ያረገቻቸውን ሴት ሂደው እንኳን ሲጠይቁ ወዳው እሺ ካለቻቸው ባንዴ ምን አይነት ልጅ ነች ምናምን ብለው ነው በቃ ንቀው ትተው የሚሄዱት ማለት ነው። እና ባንዴ እንኳን እሺ የምትላቸውን ሴት አይፈልጉም። እንኳን አይደለም ክብርን ያክል ነገር አሳልፋችሁ ሰጣችሁ ምናምን። እና ብዙ ሴት የሚሸወደው ብዙ ሴት ችግር ውስጥ የሚገባው በእንደዚህ አይነት ምክንያት ነው። እና ስሜታችሁን አይደለም መከተል ያለባችሁ፣ የነገውን ህይወታችሁን ነው ማሰብ መቻል ያለባችሁ። እና በስሜት አትመሩ ነገሮችን። በእንደዚህ አይነት አጋጣሚ ውስጥ ስትሆኑ ቆም ብላችሁ ማሰብ መቻል አለባችሁ። ነገስ የሚለውን ነገር ማሰብ መቻል አለባችሁ ማለት ነው። ብሩኬ እንዳለው በጣም የምትጎዳው ሞርዛን ሴት ልጅ ነች። ወንድ ልጅ በቃ ወንድ ልጅም እኮ የሆነ ኃላፊነት ይኖርበታል። ግን ደግሞ ማን እንደ ሴት ልጅ ሰጠኞር ተሸክማ ወልዳ ምን ብላ ከዛ እንዳለው ብሩኬ የቤተሰብ ፊት አለ፣ የሰው ፊት ስንት ነገር ይገርፋታል፣ ስንት ወሬ ይደርስባታል፣ ጫና ብዙ ነገር አለና
በጣም ብዙ ነገር ጫና ያለባት ሴት ልጅ ላይ ነውና ሴቶች ራሳችሁን ጠብቁ ማለት ነውና ብሩኬ ይመችክ። የምር የዛሬው ወሳኝ መልእክት ነው። ምክንያቱም አሁን ላይ ጊዜውን ያማከለ ነው ውዶች፣ እያየናቸው ነው። ሴቶች በቃ እንዴት እንደሚሆኑ ወንዶች ምናምን ወንዶችን ተዋቸው፣ ግን ሴቶች ባካችሁ ራሳችሁን ጠብቁ። ለስሜት አትገዙ፣ በቃ ለስሜት አትገዙ ውዶቼና ነገ እንደዚህ ቲክታክ ላይ ምናምን እየሄዳችሁ ከማልቀስ ሚዲያ ላይ እየሄዳችሁ ከማልቀስ መጀመሪያ መጠንቀቅ አለባችሁ። ታሞ ነበር እንጂ ምንድነው ቀድሞ ነበር እንጂ መጡ ነው መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ ይላል ያገሬ ሰውና መጀመሪያ ነው መጠንቀቅ ያለባችሁ። ሙሉ አሳያት እስቲ። ሙሉ እያሳያቸው ነው። እስቲ ዞር ዞር በይ እንዴ! ምንድነው ወጣ ወጣ ያለ ነገር የሚታይ? እኔ አራት አሽኮርመምብን ቅመሜ እዚህ ጋር አይታችኋል አይደለ? እንትኑን ማይክሮፎኑን ላይ ያደርግላት ብሎ ግን ያው እንትን ያለ ስለሆነ የለበሰችው ተሳቀቁ ሁለታቸውም ማለት ነውና እሱ ራሱ ፈርቶ ከጫፍ ላይ ነበር ያደረገውና ቅመም እያስተካከለችው በፍርሃት እኮ ያልሆነ ቦታ ላይ ነው ያስቀመከው ምናምን ብላ ማለት ነውና በዚህ ልክ እንግዲህ የሚጠነቀቅ ልጅ እንደዛ ያን ሁሉ ውርጅብኝ ስትወርዱበት የነበራችሁና ከዚህ በፊት እኮ በጣም ብዙ ቪዲዮ ያደረሱ ልጆች ናቸውና በብዙ ቪዲዮዎች መካከል ውስጥ የነሱ ማንነት በደንብ አቀናልና እነዛ ያወቃችኋቸው ልጆች ግን በአንድ ወር ድራማ ውሃ ደፋችሁበት። በቃ የሆነ በቃ ያልሆነ ስም መስጠት ምናምን ግልብጥብጥ በቃና የሰው ልጅ ቂጣ ነው ይገለባበጣልና አትገለባበጡ። የምሬ ነው። አንድን ሰው ካወቃችሁት በቃ የሆነ ነገር ሲመጣ ስራ መሆኑን አቃችኋል። በቃ ያ ነገር እስከሚጨርስ መጨረሻውን እስከሚታይ ድረስ በትግስት መጠበቅ እንጂ ያልሆነ ስም መስጠት ልክ በቃ እናንተ በአካል አብራችሁት ያደጋችሁት ይመስል በቃ የሌለውን ስም ምናምን እሪ በከንቱ ስትሉ የነበራችሁ ሰዎች እኔ እንጃ ልቦና ይስጣችሁና አሁንም ፈጣሪ መጨረሻቸውን ያሳምርልን። ከዚህም በኋላ ለሚመጡ ድራማዎች በሙሉ ሀይሚዬና ብሩኬን አሳልፈን አንሰጥም። ወይ ፍንክች ነውና እነሱ ንጹህ ልጆች ናቸው። በጣም የሚገርሙ የትንሽ ትልቆች ናቸውና ምንም ነገር ብትሉ እኔ አልሰማችሁም። የምሬ ነው አልሰማችሁም። ብሩኬ አያደርግም ሀይሚዬም የሆነ ድራማ እንኳን ብትጀምር አታደርግም ብዬ ነው የምከራከረው። ምክንያቱም በቃ እኔ የሰው ልጅ እኮ ይለወጣል ይቀየራል እኮ ግን ይሄ ነገር እንደዚህ አይነት ነገር ድራማ መሆኑ የታወቀ ነው። ምክንያቱም ትክክለኛ እውነተኛ ነገር እንደዚህ ዱብዳ ትልቅዬ ነገር ሚዲያ ላይ አውጥተው እንደዚህ አይነት ነገር አያረጉም። ገባችሁና ስራ መሆኑን እያወቅን በየቻናላቸው ቀን በቀን እየመጡ እያወሩ እየሰሩ ምናምን ሌላ ነገር ማውራት ማለት ይሄ ፌር አይደለም እና ወደ ራሳችን መመለስ አለብን። እኔ የዛሬውን አይደለም ነገ ወዳም እንደዚህ አይነት ሌላ ነገር እንኳን እንትን ቢል ብዙ ነገር እንደምትሉ ስለማቅ ነው። ብዙ ስድብ ብዙ ነገር ስለምትሉ ማለት ነውና ተማሩ እስኪ። ሁሌ ባላችሁበት ቆማችሁ አትቅሩ፣ ተራመዱ። አንዳንዴ ኧረ ልትስቅ ነው። እግዚአብሔርን ምን ያስቅሻል? ትፈሪኛለሽ ነው? አይ ሁኔታ ስልሽ አይ እኔ መጠጥ እንድጠጪ አልፈልግም። ብዙ ጊዜ ግን ትፈሪኛለሽ ነው ስትጠጪ? ምን ተናገር ፈራሃለሁ ካልኩ ሌላ ጦርነት ነው። አረ ማርያምን ጦርነት አይደለም፣ ግን እንደዛ ከሆነ ጥሩ መሰረት ጥያለሁ አንቺ ላይ ማለት ነው። አዎ ቴንክ ዩ አያሻ፣ ጥሩ መሰረት ጥያለሁ። አራል ፋሚሊ ልክ አይደለሁም እንደዛ ማድረግ? ልክ ነህ እኮ ግን ምን ግን አለው ፈታ ሳልል እንዳልሞትብ። ወይ ሀይሚዬ እኔ ማር ምን አለች? ፈታ ሳልል እንዳልሞትብ አላለችም? አትሞችም የኔ ቆንጆ። እሱ ደግሞ አይ ፈታ ማለት እኮ በዚህ አይነት ጉዳይ አይደለም፣ ብዙ ፈታ የሚያስብል ነገር አለ ምናምን አላት። እና አዩ ብሩኬ ምን ያክል እንግዲህ እንትን እንደሚላት ነው። በቃ እንደ አባትም እንደ ወንድምም እንደ ባልም እንደ ሁሉም ነገሯ ነው በቃ ብሩኬ ማለት ነውና በሁሉም ነገር እንትን ይላታል። ገባችሁ? እዚህ ጋር የተረዳሁት ነገር ማለት ነውና ሀይሚዬ በቃ ምንም ነገር እንዳትሳሳት፣ ወጣትነቷ እንዳያሸንፋት ምናምን። ኧረ በፈጣሪ ብሩኬ ትለያለህ፣ የምሬ ነው። ሀይሚዬም የኔ ቆንጆ እሱን አክብረሽ በቃ ሁሉን ነገር ለሱ እንትን ብለሽ አለ አይደለ? እንዴት ነው በቃ መከባበራቸው፣ መደማመጣቸው ምን ያክል ሪስፔክት እንደምታደርገው እንደምታከብሩ አያችሁ አይደል? እና ፈጣሪ ይጨምርላችሁ፣ የምሬ ነውና ሰላማችሁ ብዝዝት ይበልልን። እናንተ የሁሉም አስተማሪ ናችሁና ከዚህም በላይ እውቀቱን ይጨምርላችሁ።
እንወዳችኋለን። እንግዲህ ቅመምዬ ሊበላ ብላ ሼር አድርጋለታለች ማለት ነው። የኛ ጀግና የሴቶች ተምሳሌት ነሽ አንቺ ጀግና። እና ይመቻችሁ ውዶቼ። ባይ ባይ